በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ በያላችሁበት እንግዲህ መልካም በዓል ይሁንላችሁ እያለን ፕሮግራሞቻችንን እያስኬድን ነው የቤተሰብ ጨዋታ ነው የሚቀጥለው የቤተሰብ ጨዋታ ነፂ ባለፈው ሳምንት የመጨረሻ የተቀረጸው ተብሎ ከልጆች ጋር ያደረገው ፕሮግራም ነበር ሄደው አሁን እንግዲህ የመጨረሻው የቤተሰብ ጨዋታ የከትልልቆች ሰዎች ጋር ያደረገው ነው የሚሆነው ማለት ነው ነፂ ለመጨረሻ ጊዜ ስቱዲዮአችንም ቆይታ ያደረገበት ፕሮግራምም ጭምር ነውና እሱንም እናያለን ማለት ነው ነፂ እንግዲህ ከኢቢኤስም ጋር የነበረው በጣም የታወቀበት ይሄ ፕሮግራም ነው ስለዚህ የመጨረሻው ቀረጻ ምን ይመስል እንደነበር ወደዛው እናልፋለን ነፂ በድጋሚ ለቤተሰቦቹ ለወዳጅ ዘመዶቹ ለአድናቂዎቹ ሁሉ መጽናናት እንመኛለን ነፍሱን ይማርልን ነፂና የመጨረሻው ቀረጻ ምን ይመስላል አብረን እንከታተል እንደምንኖራችኋል እንደምንከርማችኋል እንደምናላችሁ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እኔ ነፃነት ወርቅ ነባላለሁ የየውና የጌትዬ ቤተሰቦች ናቸው ለመኪናው ሻሞ የሚሉት በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ ከስልካችሁ ጋር ሳሎን ቻርጅ የምታረጉት ሳሎን ድረስ የሚገባ እንቁላል ሆነች መኪና ድምጽ የለውም ጋዝ አይወስድም ዘይት አይወስድም ማደያ አትታዩ ማደያ አይቻችኋለሁ ያለ ሰው ውሸታም ነው ውሸታም የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅ ነባላለሁ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ ድምጽ የሌለው መኪና የመጨረሻ የ2000 አሁን የኤሌክትሪክ መኪና ከነሙሉ ክብሩ እንደገዛች ስትባሉ ስቂ ብላችሁ መኪና ይኖራችኋል የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቀድሜ ከጥያቄውን ይጀምራል እንኳን ደህና መጣ ጌቱ እንኳን ደህና መጣ ሳሙኤል ቀድሜ ከጥያቄውን ይጀምራል እኔ ነክታችኋል ስል ነው የምትጀምሩት ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ምን ሊሆን ይችላል ሳሙኤል በጣም ይቅርታ አትፍቻለሁ አይተመልስ ወራኔ በቃ የመጀመሪያው ነው በጣም ይቅርታ ሁለተኛው ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ይቅር ብዬሃለሁ ሶስተኛው ይቅር ለእግዚአብሔር አራተኛው ጠላት ደስ አይበለው ነው ጠላት ደስ አይበለው የጌትዬ ቤተሰቦች እንኳን ደህና መጣችሁ ሳሙኤል ዳግም ቴዎድሮስ እና ነብዩ እንኳን ደህና እሺ አቶ ጌትዬ ማን ናቸው አቶ ጌትዬ አባታችን ናቸው እሺ እናንተስ ምንድን ናችሁ እኛ ወንድማማቾች ናችሁ ጓደኛሞች ናችሁ ሳሙኤል ምንድን ነው የምትሰራው እኔ ሁለተኛ ዓመት የማርኬቲንግ እና የሴልስ ተማሪ ነኝ እና ሰርቲፋይድ ፐርሰናል ትሬነር በቅርቡ ደግሞ መሶብ ወርቅ የሚል ቲም ስነ ጽሁፍ ቲያትርና የተለያዩ ህብረ ዝማሬዎችን ተቀላቅለናል ኮንተንት ክሬተር አይዲያ ሆኜ አመሰግናለሁ መሶብ ወርቅ ቲም ኮንቴንት ምንድነው ኮንተንት ክሬተር አይዲያ ኮንቴንት እሺ ትሬት
እሺ 25 ሰከንድ አለ ሳሙኤል። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ብቻውን መኖር እናቱ ወይም ከቤት ተከራይቶ ከወጣ የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሞት በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ኃይሎ ጋር ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለእናቱ ለእናት ለቤተሰብ ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ተከራይተው ሲወጡ የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሞት በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ኃይሎጋ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቤተሰብ ለእናት ለቤተሰብ ዳግም እንዴት አለ? ሰላም ነው። ምንድነው የምትሰራው ዳግም? አርት ላይ ነው የምንቀሳቀሰው። እሺ። እና ናይት ክለብ ሙዚቃ እሰራለሁ፣ ፊልሞችን ቀን እሰራለሁ እና ስክሪፕት ጽፋለሁ። በአጠቃላይ አርት ማለት ይችላል። አሃ ከባድ ሰው ነህ። አዎ ብዙ ነህ። ሙዚቃ የምትጫወት ማለት መሳሪያ ነው ወይስ በድምጽ ነው? በድምጽ ነው። በድምጽ የማንን ነው የምትጫወተው? ብዙ ጊዜ ደስ የሚለኝ ያሊ ብራ እሺ እና የና ሀጫሉ ኦሮምኛ ዘፋኝ ነኝ ባይዘወይ እና የራሴ ቪዲዮዎችም አሉኝ እና እንደዛ ነው። እስቲ እንትንህን ሙዚቀኛ እንደሆንክ ጠቆም ለማድረግ ደስ ይለኛል። እሺ ዋመሊ ኑዲቤ ጀነቢ ታሚርጋ ዋመሊ ኑዲቤ ጀነቢ ታሚርጋ ከራስሪ ኢፍኔ ማሊፍ ደምና ሞጋ ዳዳራራራራ ረቢሞ ነሙማ ከንሴረ ጃሊሴ ዳራራዳራራ ዋቀሞ ነሙማ ከንሴረ ጃሊሴ ዳራራዳራራ ሀቲቴኛ ታካ ማልቱ አዳ ኑባሴ ማልቱ ገርገር ኑባሴ ታንክ ዩ። እኛን የምናመሰግነው የሀጫሉንስ? የሀጫሉንም መሞከር እችላለሁ። እሺ halkan guyyaa ijarraa nan baddu ciise ka'us waanuma keenya yaada takkiti tookaan dur dabarsine mudoo keenya yaadadheetan gadda eessa jirta maalo ችግር የለም በጣም ይቅርታ ከዚህ በላይ ስሜቴን ስለሚነካኝ ነው። ችግር የለም በጣም ነው ወደዚህ አጋጣሚ በጣም ይቅርታ። ትክክል። እሺ እና የራስን ቪዲዮዎች አሉ ክሊፖች ዩቲዩብ ላይ ምንም በሚላሉ ዳግም ጉደታ ብላችሁ ከገባችሁ ሆፕ ኢንተርቴይንመንት ላይ አንድ ሙዚቃ ላይ ምንወሽዋ ላይ አንድ የአርሲን ባህል የሚገልጽ ሙዚቃ ላይ እንዲሁም ደግሞ ጎልደን ቲዩብ ላይ ሙዚቃ ላይ ዳግም ጉደታ ብላችሁ ሰርች ካርጋችሁ ታገኙኛላችሁ። ዳግም ጉደታ ብላችሁ ሰርች ማድረግ ትችላላችሁ። ስለዚህ ወደፊት ብዙ ካሴቶችን እንጠብቃለን። አዎ ምንም ጥያቄ የለም። እሺ ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? የምግብ ጥራት። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አሸወይና። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለፖሊስ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ለጤና፣ ጤናማ ምግብ ለመብላት። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሙዚቃ። አንደኛው መልስ ነው ሙዚቃ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አሸወይና። ወይና። አሸወይናዬ ወይና አሸወይናዬ አሸወይና ማለቴ እኔ ስለህቴ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለፖሊስ። ሁለተኛው መልስ። ቴድሮስ እንዴት አለ? ሰላም ነው። ሁሉ ጤና? ትንሽ ድምፅን ከፍ አድርግ ቴድሮስ። ምንድን ነው የምትሰራው አንተስ ቴድሮስ? አካውንቲንግ እና ፋይናንስ ላስት ይር ተማሪ ነኝ። ላስት ይር
የመጨረሻ ዓመት አሁን ልጨርስ ነው እየጨረስኩ ነው ብራቮ ከዛስ ወደ ስራ ሌላስ ምን ሐሳብ አለ ያው በራሴ የምሞክራቸው የኦንላይን ኮርሶች አሉ እነሱን እየሞካከርኩ ነው ማርኬቲንጉን የምትሰራው በእንዲሁ በተለመደው መልኩ ነው ወይስ በኮምፒውተራይዝድ ምናምን ታደርገዋለህ ያው አካውንቲንግ እንደሚታወቀው ሁሉም ዘርፍ የሚገባ ኮርስ ነው ማንኛውም አይነት ስራ የሚሰራ ስለሆነ ያው ሁሉም ጋር ነው የምንገባው ሁሉም ጋር ትገባላችሁ እሺ ቴድሮስ ኮንግራ እንግዲህ ካልጠራህን ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል ከዋጋ አንፃር ችናስምሩባት ከዋጋ አንፃር የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል የተለያዩ ሰው ካለ በሰው መሰብሰብ በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን የቴዲ አፍሮ ካባታሉ ለደረቷ ኦኬ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ ለአደጋ ጊዜ ተጠሪ ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል ከዋጋ አንፃር ዋጋ ወጪ ነው በቃ ወጪ ይሄ ነው የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል መሰብሰብ ድሮ የምናውቀውን ሰው ማግኘት በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ ካባ ጣሉባት በደረቷ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ ለአደጋ ጊዜ ተጠሪ እሺ ነብዩ እንዴት አለ ቀና በል ነብዩ ጎሽ ምንድነው የምትሰራው ነብዩ እኔ ሞባይል ሜንቴናንስ ነኝ ሞባይል ጥገና ነው የምሰራው ጎሽ ስራ ቆንጆ ነው ሰው ይጥላል ስልክ ውስጥ ይከታል አሁንም አዎ ስልክ ምንድነው ብዙ ጊዜ ችግሩ ያው ብዙ ጊዜ ስክሪን ይፈሳል ስክሪኑ ከተቀየረ በኋላ ጥሩ ይሆናል ያው አጠቃቀም ነው የሚወሰነው እንጂ አሪፍ ነው ሰዎች ምን ማድረግ አለባቸው ስልክ ሲጠቀሙ አንተ ምን ልትፈቀምት ጥንቃቄ እንጂ ምን ነግራቸው ጥንቃቄ ተጠንቀቁ ነው ስትይ ስራ ሊያሳፈተኝ ነው ሊብሉ እኮ ነው እሺ 25 ሰከንድ አለ ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል ወጪ ለመቀነስ የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል ትዝታ በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን የጸጋዬ እሸቱ ያ ዘመን የብቸኝነቱ አለፈ ሰዓቱ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ ለቅርብ ጓደኛ ሰዎች በቤት ውስጥ ምግብ ማብሰል የሚመርጡበት ምክንያት ምን ሊሆን ይችላል ከወጪ አኳያ ዋጋ ወጪ ስለተባለ ነው የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል ትዝታ በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ ያ ዘመን ሙሽራዬ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ ለቅርብ ጓደኛ እሺ መጥፎር ነው ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል አንደኛው ዋጋና ወጪ ነው ዋጋ ሁለተኛው ጤናማ ምግብ ለመመገብ ነው ሶስተኛው ንጽህና ነው አራተኛው የሚፈልጉትን ምግብ ለመመገብ ነው የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል አንደኛው ሙዚቃ ነው ሁለትና ሶስት አልተመለሰም አራተኛው ድሮ የምናውቀውን ሰው ማግኘት ነው ሁለተኛው ፎቶ ሶስተኛው ቦታ አራተኛው ድሮ የምናውቀውን ሰው ማግኘት ነው በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ አንደኛው ሙሽራዬ ሁለተኛው የቤተ ዘመዱ ነጽዬን ያላችሁ ሶስተኛው አሸኛትሞይ
አሸኛትም ወይ መሄዷ አይደለ ቆይታለች ከገደች አራተኛው ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ እቴሸንኮሬ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቤተሰብ፣ ለፖሊስ። ሶስተኛው ለአምቡላንስ። አራተኛው ለእሳት አደጋ ይደውላሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሚሆን ሳቅ፣ የተከበረ ዋጋ ያለው ጨዋታ፣ ደስ የሚል ጊዜ ቆይታችሁ ከብራችሁ ትመለሳላችሁ። እዚህ ቦታ ከመጣችሁ በህይወታችሁ አንድ እርምጃ ፈቀቀቀቅ ብላችሁ የምትሄዱበት ቦታ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በየዙሩ 40 ሺህ ብር በተከሰደ ጊዜ ሰባተኛው መኪና የኤሌክትሪክ መኪና የ2000 አሁን 00 ማንም ያላየው አዲስ መኪና የጌትዬ ቤተሰቦች ያመጡት ነጥብ 60 ነው። 60 ነጥብ አምጥተዋል። ከመጀመሩ በፊት ምናልባት መፈቀር ከሆነ መልካም ምኞት ስላለ ይቻላል? እሺ፣ አመሰግናለሁ። ልጄ ዛሬ ልደቱ ነው። ዮናስ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ Happy birthday ዮኒ። አመሰግናለሁ። ያው እደግልኝ፣ ተመንደግልኝ፣ ለቁም ነገር ድረስልኝ። እወዳለሁ፣ አከብራለሁ። እንዲሁም የእሱ ታናሽ አለችና አብረው ስለሚያከብሩ የአንድ ወር ልጅነት ስለሆነ ቃል ኪዳን ጌቱ ትባላለች። ለሁለቱም ልጆቼ መልካም ልደት ሃፒ በርዝዴይ እላለሁ። ሃፒ በርዝዴይ ቃሊ ሃፒ በርዝዴይ ቃሊ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ለቃሊ። መልካም ልደት ይሁንላችሁ። የምታስቡት ቦታ ድረሱ። በነገራችን ላይ ይቅርታ አድርጉልኝና ዮናስ ያልኩበት እንደው አጋጣሚ ልቅጠስ ብዬ ነው። እሺ፣ አንድ የምወደው ልክ እንደ ወንድሞቼ የምወደው ጓደኛዬ ነበረ። አሁን በህይወት የለምና ዮናስ ባጫ ይባላል። ምናልባት ቤተሰቦቹ ያው ሊከታተሉት ይችላሉ ሰሙትና እሱ በህይወት እያለው ነው የሰየምኩትና ያው ልጁን ዮናስ ስለምወደው ዮናስ ብዬ ስሙን አስቀረ። ብራቮ ብራቮ። ትልቅ የወዳጅነት ማስታወሻ ነው፣ የጓደኝነት ማስታወሻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ አስሽፍ። በሰባተኛው መኪና የኤሌክትሪክ መኪና የ2000 አሁን ማንም ያልነዳው 00 ነው። ታዲያ እሺ፣ እንኳን ደህና መጣችሁ በድጋሚ ይኸው። እሺ፣ አራቱ መምህራኖች ናቸው። አይዞህ ይማር እኛ እናንተ አይደለንም ይማር። እሺ፣ ሰዎች በምን ምክንያት ጌቱ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በመፈናቀል። አብዛኛው ኢትዮጵያ የሚወደውን የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ልቦለድ አለማየሁ አዲስ አለማየሁ። እሺ፣ ማን ነው የአዲስ አለማየሁ? የአዲስ አለማየሁ ነው። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በስራ ምክንያት። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገር ውስጥ አንዱን ጥቀስ። ስራ ላይ እያለ ፊሽካ። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? ተፈናቅለው። ሰው ከጓዳም ወደ ሳሎን ይፈናቀላል። አብዛኛው ኢትዮጵያውያን የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። የሐዲስ ዓለማየሁ ፍቅር እስከ መቃብር ነው። መቼም ታዋቂው እሱ ነው። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በስራ። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች አንዱን ጥቀስ።
ፊሽካ ፊሽካ አንደኛው መልስ እሺ ፋሲል ወይ እንዴት አለ ጌታዬ አለው እግዚአብሔር ይመስገን ጎሽ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በስራ በትምህርት አብዛኛው ኢትዮጵያ የሚወደውን የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ ኦሮማይ ፍቅር እስከ መቃብር ኦሮማይ ወይስ ፍቅር እስከ መቃብር ያው ፍቅር እስከ መቃብር ቅድም ስለጠቀሳችሁት ብዬ ነው ኦሮማይ ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በትምህርት የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ ደረሰኝ ወይስ ደረሰኝ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በትምህርት ወይም በስራ በትምህርት አንደኛው በትምህርት አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ ኦሮማይ ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በትምህርት የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ ደረሰኝ ማን ደፍሮ እንዴት ነው እግዚአብሔር ይመስገን ነጽ እንዴት ነው ሁሉ ጤና እግዚአብሔር ይመስገን ጎሽ እንግዲህ አራታችሁ መምህራኖች ናችሁ ባለቤቶቻችሁስ መምህራኖች ናቸው እሳቸው ነጠላ ናቸው አይመለከታቸው ሌሎቹ መምህራኖች ናቸው አየሱ አይደለም የነታችን ናቸው እንዴት ነው ያስተማሪ ፍቅር በሜዳችን አናስነጠቅም ብለን ነው ያ በፊት እንትን ነበር ዘፈኑ ራሱ የኛ ሙሽራ ኩሪ ወሰዳት አስተማሪ ነበር አሁን ነው የኛ ሙሽራ ሲያሻ ዶክተር ወሰዳት ያ ቲክቶከር ወሰዳት ያ ቲክቶከር ወሰዳት ያ ዩቲዩበር ወሰዳት ያ ፌስቡከር ወሰዳት ያ ፌስቡክ አንበሳ ጣሉባት በደረቷ የጊፍት ዘር ነው መሰረቷ ጣሉባት በደረቷ እሺ ማን ደፍሮ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በስራ ምክንያት ወይም ደግሞ በጥሪ ሰው ተጠርቶና ዘመድ ለመጠየቅ አንድ ነው የሚያሰው እሺ በስራ ምክንያት ይችላል አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ እሺ ዴርቶ ጋዳ ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በመወለድ የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ ሄልሜት ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በስራ አንደኛው መልስ ነው አብዛኛው ኢትዮጵያ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ ዴርቶ ጋዳ ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በመወለድ የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ ሄልሜት እሺ ተክሉ እንዴት ነህ እግዚአብሔር ይመስገን ጎሽ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በበዓላት ጉዞ አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ ፍቅር እስከ መቃብር ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በፊልም የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ መሳሪያ ብራቮ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በበዓል ጉዞ አብዛኛው ኢትዮጵያ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ፍቅር እስከ መቃብር አንደኛው መልስ ነው ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ በፊልም የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ መሳሪያ እሺ ልትፈርሙ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ በስራ በትምህርት 3 እና 4 አልተመለሰም ሶስተኛው ለመዝናናት አራተኛው
ለሕክምና አብዛኛው ኢትዮጵያዊ የሚወድ የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ፍቅር እስከ መቃብር አንደኛው መልስ ነው። ኦሮማይ ሁለተኛው ነው። ሶስተኛውና አራተኛው ከአድማስ ባሻገር አራተኛው ልጅነት። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በትምህርት፣ በስራ 3 እና 4። ሶስተኛው በስደት፣ አራተኛው ሌላ አካባቢ በመኖር። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ፊሽካ፣ ደረሰኝ 3 እና 4። ታርጋ መፍቻ አራተኛው መገናኛ ሬዲዮ። መገናኛ ሬዲዮ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቃቃቃ ከምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ ጨዋ ሚሊዮነር ነው የምትሆኑት። ሽልማቱ መኪና ነው፣ የኤሌክትሪክ መኪና የ2000 አሁን 00 ማንም ያልነዳው መኪና። የጌት የቤተሰቦች ያመጡት ነጥብ 60 ነበረ። የየው ቤተሰቦች ያመጡት ነጥብ 72 ነጥብ አምጥተዋል። 72 ነጥብ አምጥተዋል። 72 ነጥብ ደግሞ ከ60 ነጥብ በትንትዬ ነገር እየሄዳችሁ ነው። እሺ ኮንግራ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የየው ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ፋሲል እርግጠኛ ሲሆን ነፂ እንጀምር ብትልኛለህ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የ2018 አዲስ የኤሌክትሪክ መኪና፣ ድምፅ የሌለው መኪና። ነፂ እንጀምር። እሺ ምግብ መብላት፣ ቆሎ መብላት። እሺ ቆሎ መቆርጠው ወይም ማኘክ፣ አሹቅ ወይም ባቄላ ወይም ቆሎ አተር። እሺ ሽምብራ፣ ንፍሮ፣ ስንዴ፣ ንፍሮ፣ ሽምብራ፣ ዱቤ አይገኝም በዱቤ። እኔ ነው ማየት እሱ ነው። መሳሪያ፣ ክላሽ፣ ማቀባበል፣ መተኮስ፣ ምላጭ፣ መጠበቂያ፣ መተኮሻ፣ መርገጫ፣ አሁን ብለዋል። ቀለበት፣ ምላጭ ምን ነው በሌላው መሳቢያ፣ መተኮሻ። ሁለት ስማ ፊደል አሉ። ቃታ። ብራቮ። ተጽዕኖ ወለል፣ ምንጣፍ። ምን አይነት ስጋጃ? ብራቮ ማንደፍ። ስጋጃን ጥፌ ምልጃ ብባልድ እንኳን ሊሞቀኝ አለኝ ብርድ። በሶ ወይም ወተት፣ ቢራ አይደለም። ጃም፣ በሶ ታቀዩት። ጠላ፣ አጥሚት። ብራቮ አጥሚት። ለምን ገንፎ አትልም? ለምን ገንፎ አታመጣም? ሰው ቀየ። ቀጥሎ ማን የሚያሳየው ና ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የቤተሰብ ጨዋታ ብዙ ስብሰባ፣ መቀመጫ። እሺ ምን አይነት ሰዎች? ረቀት ጥበት፣ ስብሰባ አዳራሽ፣ መቀመጫ፣ ውይይት፣ ስብሰባ አዳራሽ። የሚቀመጡት ለማን ናቸው? በረንዳ ላይ ምናምን። ቤተሰብ ወይም ወላጆች። ዋ ጎረቤት። እሺ
ሸንኮራ ወላቃ አንተን እኮ ለማለት ፈልገን አይደለም ግን ማፈስ ምን ውሃ ማፈስ አይ እሳት ነበር ከዛ ቆሎ እሺ አመድ ከሰል እስቲ አመድ ዱቄት አመድ አመድ ንፈስ አመድ አፋሽ ብራቮ አመድ አፋሽ አመድ አፋሽ 40,000 ብር አመዴ አመድ አፋሽ ሆነን አልቀረንም እግዚአብሔር ይመስገን የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40,000 ብር አሸንፈዋል። የየው ቤተሰቦች ሁለተኛ ጊዜያቸው ነው 40,000 ብር ሲያሸንፉ 40,000 ብር በየዙሩ 40,000 ብር በተከሰተ ጊዜ ያሸንፉ። በሰባተኛው መኪና የ2000 አሁን 00 ማንም ያለደው ያሻቸውን ጭራቸው ያሻቸው ቦታ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ብራቮ ብራቮ ማንደፍሮ ቃታ ስቦ ቃታ ስበል በዝናርና በቃታ